الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالقرآن، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة هود: ولقد أرسلنا موسى بآياتنا وسلطان مبين، الآية رقم 96. فلنبدأ من هنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ولقد أرسلنا موسى بآياتنا وسلطان مبين إلى فرعون وملئه فاتبعوا أمر فرعون وما أمر فرعون برشيد يقدم قومه يوم القيامة فأوردهم النار وبئس الورد المورود. وأتبعوا في هذه لعنة ويوم القيامة بئس الرفد المرفود. ذلك من أنباء القرى نقصه عليك منها قائم وحصيد. وما ظلمناهم ولكن ظلموا أنفسهم فما أغنت عنهم آلهتهم التي يدعون من دون الله من شيء لما جاء أمر ربك وما زادوهم غير تتبيب. وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد. إن في ذلك لآية لمن خاف عذاب الآخرة. ذلك يوم مجموع له الناس وذلك يوم مشهود وما نؤخره إلا لأجل معدود. يوم يأتي لا تكلم نفس إلا بإذنه فمنهم شقي وسعيد. فأما الذين شقوا ففي النار لهم فيها زفير وشهيق خالدين فيها ما دامت السماوات والأرض إلا ما شاء ربك إن ربك فعال لما يريد. وأما الذين سعدوا ففي الجنة خالدين فيها ما دامت السماوات والأرض إلا ما شاء ربك عطاء غير مجذوذ.
فلا تك في مرية مما يعبد هؤلاء ما يعبدون إلا كما يعبد آباؤهم من قبل وإنا لموفوهم نصيبهم غير منقوص ولقد آتينا موسى الكتاب فاختلف فيه ولولا كلمة سبقت من ربك لقضي بينهم وإنهم لفي شك منه مريب وإن كلا لما ليوفينهم ربك أعمالهم إنه بما يعملون خبير. ما زال السياق الكريم مستمرا مع قصص الأنبياء في أممهم. سورة هود የተለያዩ ታላላቅ ነብያቶችን ታሪክ ባጭሩም ቢሆን እየዳሰሰች ነው የመጣችው። አሁን ወደ ማጠቃለያው እየተገባደደም ቢሆን የነብዩላህ ሙሳና የጥላታቸው ፊርዓውን ጋራ የነበረው ፍጥጫና ትንቅንቅ ምን እንደነበረ ባጭሩ ጠቅለል አድርጋ ታስገነዝበናለች። ولقد أرسلنا موسى بآياتنا وسلطان مبين بقسم يجمر على الله سبحانه وتعالى واويتو والقسم تبالله لاموا موطئات الجواب القسم والله لقد أرسلنا موسى عند مالتهم وعزتي وجلالي بكبري بقرمي ملالله ነብዩላህ ሙሳ ብኑ ኢምራንን እንዲሁ ወንድሙ ጋራ ሃሩን ጋር ኢላ ፍርዓውን አጣቂያ ተጋበኛ ወደ ነበረው ወደ ፍርዓውን ላክ ነው ይላል። የአያቲና ቢሙዕጂዛቲና ኢትስዕ አያቲን ኢላ ፍርዓውን ወቀውሚህ እንዳለው በሌላው ቦታ በጣም ጉልህ የሆኑና የማያጠራጥሩ የማያከራክሩ 9 ሙዕጂዛዎችን አስታጥቀን ላክ ነው ይላል አላህ Subhanahu Wa Ta'ala። የብዙዎቹ ነብያቶች ሙዕጂዛ ከአንድ ከሁለት ክፋቢል ከ3 አይበልጡም ነበር። ሙሳ ግን ተልኳቸው ከባድ ስለነበረ ጥላታቸውም ቀንደኛ ጥጋበኛ ስለነበረ ትጥቃቸው ጠንከር ማለት አለበት ማለት ነው። ስለዚህ 9 ሙዕጂዛዎችን ነው አላህ በተከታታይ የሰጣቸው። ያን አይነት እንግዲህ ዝግጅት አሟልተው ቢመጡም ጥላታቸው እንዲህ በቀላል የሚቀመስ አልሆነም። ቢአያቲና እንዲያማት ቢሙዕጂዛቲና አልባሂራ ያንዳንዳቸው ወሳኝ የሆኑና ያንን አይነት ተአምር ያሳየ ሰው ነብይ ለመሆኑ የማያጠራጥር የማያከራክር ግልጽ የሆኑ ሙዕጂዛዎችን አሲዘን ላክ ነው ይላል። ወሱልጣን ሙቢን ወሁጀቲን ቃጢዓ እንደገና ደግሞ ባነጋገራቸው ባቀራረባቸው በይዘታቸው ነብዩላህ ሙሳ የተዋጣላቸው ነብይ እንደሆኑ ያያቸው ሰው ሁሉ የሚመሰክር ነበር። በዚህ መልክ ላክ ነው። ለቀድ አርሰልና ኢላ ፍርዓውን ረሱላ فعصى فرعون الرسول እንደሚለው ማለት ነው። ረሱልን ማለት ተንዊኑ ተፍኺምን ያመለክታል። በጣም ታላቅና ዝነኛ የሆነ ነብይ ላክንለት። ግን ያንን የመሰለ ነብይ እንደ ቀላል ሰው አይቶ እሱ አስተባበለው እንጂ አልተቀበለውም ይላል። ኢላ ፍርዓውን አጣቂያ በአለም ላይ ተዛ በፊት ታይቶ ተሰምቶ የማያቅ የመጨረሻ በብልግና ጣራ የደረሰ ነበርና ወደሱ ላክ ነው። የሰውዬ በጣም ጠግቦ አብዝቶታልና እስቲሂድና ክስ በለው ካንተ በላይ እኮ ሌላ ኃይል አለ ብለህ አስገንዝበው። اذهب الى فرعون انه طغى فقل هل لك الى ان تزكى እንዳለው ማለት ነው። ፍርዓውን በጣም ደንበር አልፎ ሄዷል። እርግጥ ተጥንት ጀምሮ ጥጋበኞች በመድር ላይ ጠፍተው አያውቁም። እሱ ግን በጣም አብዝቶታልና አረ ተው አንተ ሰውዬ
አንተን የፈጠረኮ ሌላ ኃይል አለ ልብ ብለህ እስቲ አቋም ብለህ አስብ ብለህ ንገረው በማለት ተላከ ማለት ነው። ወመለኢሂ እንደገና ደግሞ የሱ ባለስልጣናት መሳፍንትና መኳንንቶቹም ዙሪያውን አሰፍስፈው የበለጠ ያባለጉት እነሱ ናቸውና እነሱንም እናንተ ሰዎች ለጥፋት አትነዱ እባካችሁ እንደ ሰው አስቡ ብላ ንገራቸው ብለን ላክ ነው ይላል። መለእ ማለት ማ የብለኡን የዐይን إذا رآه አንድ ሰው የተከበረ ሰው በሀብት በስልጣን የታጀበ ሰው ላይን ይሞቃል ሲያዩት ማለት ነው አይን የሚሞላ። ስለዚህ ቱባ የሆኑ ባለስልጣናቶች ነበሩት እሱ ገና ሲያፋሽግ አሚን የሚሉ ማለት ነው። ያ እነዛ ናቸው ሰውንም ያባልጉት። አምባገነን አካባቢውን አይቶና አጥንቶ ነው የሚባልገው። አካባቢው ጠንካራ ተቃዋሚ ካለበት በሚሰራው ነገር ሁሉ ሙሐሰባ የሚያደርገው ከሆነ አይባልግም ተጠንቅቆ ነው የሚሄደው ማለት ነው። ግን ሁሉ ጊዜ እንወር ባይ አሽሟጣጭ የሆኑ ተከታዮችና አጃቢዎች ሲኖሩ ነው እሱ ገና አንድ ነገር ቀራር ሳያወጣ እነሱ ማጨብጨብ ይጀምራሉ። ያኔ እውነትም እኔ ትልቅ ሁኛለሁ ይልና ልብ ልብ ይሰማዋል የርከብ ራእሰ። ይሄ ነው ችግሩ ማለት ነው። ባለስልጣናት የራሳቸው ድክመትና ጥፋት ሳይበቃቸው በአካባቢያቸው ያሉ ዙሪያቸውን የከበቡት ወርባይ ባለስልጣናቶች ናቸው የሚያባልጓቸው። እነሱ ይሄ ነገር አያሰድም ተው በሚሏቸው ጊዜ የህዝብ አመጽ ይነሳብኛል እነዚህ ሰዎች ደግሞ ሐሳባቸውን ካልተቀበልኳቸው ወደ ህዝቡ ተቀላቅለው እኔ ይፈነግሉኛል ብሎ ይፈራል ማለት ነው። እና ደካማ ባለስልጣናት ለአምባገነኖች ዋና መሰላል ናቸው። ወደ ሁለቱም ላኳቸው ይላል። ወደ ዋናው ወደ ቃንደኛው ባለጌም ወደ አጨብጫቢዎቹም ሁለታችሁም ቆም ብላችሁ አስቡ ብላህ ንገራቸው ተብለው ተላኩ ሙሳ ማለት ነው። ፈተበዑ አምረ ፊርዓውን ይላል። አሁን ዳውን ፊርዓውን ትቶ በእነሱ ላይ አነጣጠረ የመጀመሪያው ትችት ማለት ነው። እነዚህ እንግዲህ ሲያዋቸው በጣም እንግዲህ ትልልቅ ሰው የመሰሉ እንደ ግንድ ዝም ብለው የተነፉ ሰዎች እሱ በሚናገር ጊዜ ግን የፈለገውን ክፋትና ጥፋት ቢናገር ለምን እንዴት አይሉም? እንግዲያውስ አስራቸው ምንድነው? ፈተባው አምረ ፊርዓውን እሱ ያዘዘውን ብቻ ሆ ብለው መከተል ነው ስራቸው እንደውሻ ማለት ነው። እሱ ይሆናል ያለውን ነገር ወዲያው ተልኳቸው ማጀብና ማጨብጨብ እንጂ ለምን እንዴት ይሄ ሀገርን ወገንን ይጎዳል ብለው የማይገስጡና የማያስተውሉ የሆኑ ሆዳሞችና ኖርባዎች እነሱ ፊርዓውን የሚለውን ብቻ ነው የሚከተሉት። እሱ ይበል እንጂ ችግር የለም ማለት ነው። ወማ አምሩ ፊርዓውን ቢረሺድ የፊርዓውን ጉዳይ ደግሞ ቅንነት የጎደለው ነው። ሁሉ ጊዜ እሱ ወደ ጥፋትና ወደ ስተት ነው የሚያጋድለው። በዛ በተሳሳተ ጉዞ እየሄደ ያዩት እነሱ ግን ሊያስተካክሉትና ሊያርሙት ሲገባ እሱ ያለውን በማጀብና በማጨብጨብ በመከተል ይበልጥ አባለጉት። ስለዚህ እነዚህ ሰዎች ለሱ ብልግና የበለጠ አስተዋጽኦ አድርገዋልና ሁለታችሁም ወደ ጥፋት እየኳተናችሁ ነውና ሂድና እስቲ ጠንቀቅ በሉ በላቸው ብለን ነብያችን ሙሳ ላክ ነው ይላል ማለት ነው። فلما اسفنا انتقمنا منهم فاغرقناهم اجمعين فاستخف قومه فاطاعوه الى الحميم ላይ ቆሞች እነዚህ መሳፍንቶችና መኳንንቶችን እንደንሰሳ ነዳቸው ይላል። እሱ ወደ ፈለገው ወደ ግራም ታለ በቃ እሺ ነው፣ ወደ ቀኝም ካለ እንደፈለገ የሚነዱ ህዝቦች ነበሩ ይላል። እና እሱ አንድ ነገር መናገር ሳይሆን ማሰቡን ካወቁ ነው ወዳውኑ ድጋፍ ይሰጡታል ማለት ነው። ያለውን ሁሉ ነገር እሺ እያሉ እሱን በማስተካከልና በማረም ፈንታ እንደገና በብልግናው እንዲገፋበት ሲያደርጉ አሰፉና ይላል አላህ። አግዶቡና አስቆጡን። ባለጌ እንግዲህም ይኖራል፣ ግን ባለጌን ክስ የሚለው ጨዋ ሰው ደግሞ መኖር አለበት ማለት ነው። ተያይዞ ሁሉም ተባለገ ግን ወደ ጥፋት ነው የሚሄደው ሰው ማለት ነው።
ስለዚህ ሀገራችን በተለምዶ ገበሬዎቹ ምንም የማያውቁት እንኳን አባቶቻችን አንድ ሙኻለፋ ሲሰራ በአካባቢው የታባቱ ባለጌ ሀገር ሊያጠፋ ነው እንደ ይባላል። አሁን ድረስ አለ ይሄ ባህል። ሀገር ልታጠፋ ነው እንደኛ ባለንበት እንደዚህ የምትለው የሚል ሰው መኖር አለበት ማለት ነው። ባለስልጣን ነውና እሱ ተተናገረ በቃ የሚባል ከሆነ አይኑ ያየ ወደ ጥፋት መጓዝ ነው የሚሆነው ተያይዞ ማለት ነው። እና ሰዎች በአንድ አጋጣሚ ስልጣን ሊይዙ ይችላሉ፣ ጉልበት ሊያገኙ ይችላሉ። ሌሎች ደግሞ ህዝቦች ሲተባበሩ ግንባር ተፈጠሩ ጉልበት አላቸው ህዝቦች ግን ጉልበታቸው መጠቀም ትተው በማንነታቸው አፍረው ባርነትን በጸጋ በሚቀበሉበት ጊዜ ያኔ ነው ጥፋት የሚመጣው በጅምላ ማለት ነው እንጂ አንድ ሁለት ባለጌ አይጎዳም። ምክንያቱም ህዝብ ፊቱን ታዞረበት አይ ነገር ተቀባይነት አላገኘም ብሎ ሂሳብ ያደርጋል ማለት ነው። ወማ አምሩ ፊርዓውን ቢረሹድ ፊርዓውን ወትሮውንም ሰይጣን ነው፣ ስጋ ለበስ ሰይጣን ስለሆነ ከሱ መቼም ኸይር አይጠበቅም። መልካም ነገር ተሱ አይወጣም፣ ጥፋትና ክፋት ብቻ ነው። ያንን ጥፋትና ክፋት መገሰጥ ሲገባቸው እነሱ ግን ተከትለው ጅራቱን ተከትለው ማጨብጨብ ሆነ ስራቸው። በዚህ ሁኔታ ተያይዘው ለጥፋት ተዘጋጁ ማለት ነው። የቅዱሙ ቀውመሁ የውመል ቂያማ እና ይሄ ሰውዬ እንግዲህ በህይወቱ ህዝቦችን እንደፈለገ ሲነዳቸው ከርሟልና በዚህ ልምዱ የውመል ቂያማም እንደዚሁ አይናቸው እያየ ህዝቦችን እየመራ ወደ ጀሃነም ይዟቸው ይወርዳል ይላል ነቲጃው ማለት ነው። እዚህ በባጢል እንግዲህ አለቃ ያለኝን መቀበል አለብኝ እያለ በጭፍን የሚከተል ሁሉ ያ የጥፋት አለቃ ነገ የውመል ቂያማ እየመራ ጀሃነም ይቆሰቁሳል። ፊርዓውንም ይሄ ነው የሆነው ይላል። ፈአውረደሁም النار እነዛን አጃቢዎችና ጨብጫቢዎች አስከትሎ ወደ ጀሃነም ነው ይዟቸው የሚንደረደረው። እዚህ በዱንያ ላይ ያለ ማኡሪኩም ኢላ ማአራ ወማ አህዲኩም ኢላ ሰቢል الرشاد ይላቸው ነበር። ከኔ በላይ አዋቂ ላሳር እኔ እኮ የሚበጃችሁን ነው ማመለክታችሁ እና ቀናውን መንገድ ነው የምመራችሁ መከተል ብቻ እንጂ ሌላ ምንም የለም ሲላቸው አንተ ከማን ተሽለህ ነው ተው እንጂ አታብዛው ማለት ሲገባቸው ሁሉም እግሩን አንስቶ ያጨበጨበ በመከተሉ ጀዛአን ዊፋቃ የውመል ቂያማ ሲሆን ልክ እንደዛው እኔ ያለቃችሁ አይደለሁም እንዴ እኔ ያውቅላችኋለሁ እኔ በጃችኋለሁኝ በሚለው ተስማምተን ኑረናል። አሁንም ምን ያቅላችኋለሁ ብሎ በልማዱ ከማህሸር ላይ ቀስቅሶ ያግተለተለ ይዟቸው ወደ ጀሃነም ይወርዳል ይላል አላህ Subhanahu Wa Ta'ala። ስለዚህ ጠማማ መሪዎችን መጠንቀቅ ያስፈልጋል ማለት ነው። ቢያንስ በምትችለው አቅምህ ሌላ ነገር ባይኖርህ በልብህ መጥላት ድጋፍህን መንፈግ መቻል አለብህ እና ኖር ወደድ ብለህ ምታጨበጭብ ከሆነ ግን ይዞህ ይጠፋል ማለት ነው። ፈአውረደሁም النار እነዛን ቀውሞች ወይም መለኦችን ወደ ሲኦል ይዟቸው ይወርዳል። ወቢእሰል ዊርዱል መውሩድ ፊርዓውንና መሳፍንቶቹ የሚወርዱበት አሽቆልቁለት መንገድ ምንኛ የከፋ የጥፋት መንገድ ነው ይላል አላህ Subhanahu Wa Ta'ala። ያው ግባቸው ማረፊያቸው የጀሃነም አዘቅት ነውና የሚሆነው አድኺሉ አለ ፊርዓውን አሸደ العذاب አሸደ المعاندين واشد الطغاة ስለነበረ ጀዛአን ዊፋቃ ፊርዓውንና አብረውት ያሉትን መሳፍንቶች የመጨረሻ አሰቃቂ የሆነው ቅጣት ውስጥ ጨምሯቸው ተብሎ ለመላእክቶቹ ትእዛዝ ሲሰጥ በሉ እንግዲህ በዱንያ ላይ ያላችሁ እኔ ያልኳችሁን ነገር ለምን እንዴት ሳትሉ ያባለጋችሁኝ እናንተ ናችሁና ኑ ተከተሉኝ ብሎ አስከትሎ ያግተለተለ መጨረሻው ጀሃነም አዘቅቱ ሲዟቸው ይወርዳል። እነሱ የገቡበት የጀሃነም አዘቅት ምንኛ የከፋ አሰቃቂ ቦታ ነው ይላል አላህ Subhanahu Wa Ta'ala። እና አሁንም ያው ፈራዒናዎች የሱን ፈለግ የሚከተሉ እስካሁን ድረስ አሉ። ያው ነው ጣፈንታቸው ማለት ነው። የሱን ጥፋት የደገመ ሁሉ የሱን ጣፈንታ ያገኛል ማለት ነው። አዲሶቹን ፈራዒናዎች ይሄ ነው የሚጠብቃቸው ኢላ አየቱቡ ወኡትቢዑ ፊ هذه لعنة እና ፊርዓውንና አብረውት የነበሩት ባለስልጣናት እዚሁ ዱንያ ላይ በህይወት እያሉ ያ አላህ እርግመት እንዲከተላቸው ያ አላህ እርግመት እንዲጸናወታቸው አድርገናል። ተረግመዋል እነሱ ይላል አላህ Subhanahu Wa Ta'ala።
ወየውም القيامة በለተተንሳየም እንደዛው የኛን እርግመት ተላብሰው ነው የሚነሱት ቢእሰርፍ ዱልመርፉድ ለነሱ የተሰጠው ጣፈንታ ምንኛ ከፋ ይላል እነሱ እንግዲህ እንደማንኛውም ሰው ምክራችንን ቢሰሙና መልእክተኞቻችንን ቢቀበሉ ኑሮ መልካም እድል ሊያገኙ የሚገባቸውን በክፋትና በጥፋታቸው ሳቢያ በዚህ በዱንያም ለርግመታችን ሰለባ ሆኑ ተምድርገት እንዲጠፉ ተደረጉ በዛኛውም ዓለም ገና ሲነሱ የአላህን እርግመት ተላብሰው ነው የሚነሱት ይሄ ነገር የመጣው በባጢል ስለተባበሩ ነው ይላል ማለት ነው አሁንም ታዳ የነሱን ባህሪ የተላበሰና የነሱን ፈለግ የተከተለ ሰው የሚጠብቀው ይሄው እድል ነውና ያስብበት በእነሱ አያባራም ማለት ነው الله سبحانه وتعالى فلن تجد لسنة الله تبديلا ولن تجد لسنة الله تحويلا ይላል አንድ ጊዜ ያስቀመጠው ህግ በማንም አይሻርም አይቀየርም የነሱን ፈለግ የተከተለ የነሱን ጣፈንታ ያገኛል ብሎ ወስኗልና في كل زمان ومكان የነሱ አይነት አካሃድ የሚሄድ ሰው እነሱ ገቡበት ጉድጓድ ነው የሚገባው እያለ ነው የሚያስጠነቅቀው ቢሰርፍ ዱል መርፉድ ማለት ቢሰላጧ ወልሙዕጧ ለሁም ለነሱ የተሰጣቸው ሽልማት ምንኛ አስከፊ ሽልማት ነው የሲኦል አዘቅት ነውና ይላል ذلك الامر ذلك እንግዲህ በፊርዓውንና በመካርቶቹ የተወሰነውና የተላለፈው ውሳኔ ይህ ነበረ ይሄንን አይቶ ሰምቶ እኔም የነሱ ዲል እፈልጋለሁ የሚል ካለ አውቆ ይግባበት ማለት ነው الامر ذلك لا اقل ولا اقل የፊርዓውን ጉዳይ ምንም በጥጋብ ዓለምን ቢንጥ በመጨረሻ ሲያዝ ጭብጥ አልሞላም ይሄ ነው خسر الدنيا والاخره ማለት ነው ሚን አንባኢል ቁራ ቀደም ሲል እንግዲህ ከመጀመሪያው ከኑህ ጀምሮ እስካሁን የጠቀሳቸውን ነብዮችና ኡመሞቻቸውን ታሪክ ባጭሩ ታስዳሰሰን በኋላ አሁን ወደ ማጠቃለያው መምጣቱ ነው الامر المذكور حول الانبياء الكرام واممه اللئام በተከበሩት ነብያቶችና በተረገሙት ህዝቦቻቸው መካከል የተከሰተውና የተገኘው ጉዳይ ቀደም ሲል እንደጠቀስንላችሁ ነው ከመጀመሪያ እስከ መጨረሻ ማለት ነው ሚን አንባኢል ቁራ ሚን አንባኢ አህሊል ቁራ ተተለያዩ የከተማ ዜናዎች ማህደር ነው እነዚህን ቀነጫቤ ያላኩላችሁ ተመጥንት ጀምሮ አላህ Subhanahu Wa Ta'ala እያንዳንዱ ህዝቦች በየዘመናቸውና በየሀገራቸው የሰሩትንና ያወሩትን ነገር ዘግበን አስቀምጠናልና በታሪክ ማህደር ከነዛ ከተለያዩ ህዝቦች የታሪክ ማህደር አንኳር ጉዳዮችን ለቃቅመን ያቀረብንላችሁ እኛ ነን ይሄ ዝም ብሎ አሉ ቧልታ ልቦለድ እንዳይመስል የሚነገረው ነገር ማለት ነው ነቁሱ አለይክ ባንተ ላይ የምናቀርበውና የምንገልጠው የሆነ የቀደምት ነብያትና የኡመሞቹ ዜና ይሄን ይመስላል ሚንሃ ቃኢሙን ወሐሲድ ከነዛ ከተማዎች አንዳንዶቹ ባለቤቶቻቸው በአደጋ ተበልተው ባዶአቸውን ወና ሆነው ተገትረው ግድግዳቸው የሚገኛል ይላል አንዳንዶቹ ደግሞ ጦሱ ለከተማውም ለድንጋውም ለግንቡም ተርፎት ደብዛው የጠፋ ምድር በዳ የሆነም አለ ይላል እና ለምሳሌ ነቀው ኑህ እንግዲህ በአጠቃላይ የኑህ ከተማው ቀርቶ ለዓለም ዳፋው ተርፏል ማለት ነው ዓለምን በሙሉ በማዕበል አጥለቅልቆ እንዳልነበር ነው አንድ ቆሞ የሚታይ ቤት በዓለም ላይ የለም በዛ ጊዜ ማለት ነው የሉጥም ከተማ እንዳለ እንደ ቂጣ ተነስቶ ተደፍቶ በላው ላይ ግንባህር ተኝቶበታል እስካሁን ድረስ እነዚህ እንግዲህ ከተማዎቹ ራሱ የጭቡ ቦታ ጭቡ ነውና ደግሞ ሰው እንዳይኖርበት ተብሎ የመጨረሻ እርምጃ የተወሰደበት አለ ማለት ነው አንዳንዱ ደግሞ ቦታው አለ ባለቤቶቹ ተጠርገዋል ማለት ነው እንደነ ቀውሙ ሁድ እነ ቀውሙ ሷሊህ ለምሳሌ ቦታው አለ ሁድ የመን ላይ ነበሩ እነዚህኞቹ ኡርዱን አካባቢ ነበሩ ሹዓይብ መዲና አካባቢ ነው እሱ ከተማም አይደለም አሁን ምድር በዳ ሶህራ ሆኖ ነው ያለው ማለት ነው ስለዚህ በዚህ መልኩ ነው ያስተናገርናቸው ሁላቸውንም አሁንም ታዲያ ብልጥ ከታሪክ ይማራልና እነዛ በዘመናቸው በጣም የገነኑና የተመጎሱ የነበሩ አከሮች ዛሬ እንዳልሆኑ ሆነው ሁላቸውም ደብዛቸው ጠፍቷል
አሁንም የዛ አይነት ስራ የሚሰራ ካለ የሚጠብቀው ይሄ አይነት ውጤት ነው ብላችሁ የሚበጃችሁን መምረጥ ትችላላችሁ ለዚህ ነው የነገርናችሁ ሰው ከታሪክ ይማራልና ኢላ هذا صلى الله وسلم على النبي وعلى